ሃይማኖተኛ መሳይ ፖለቲከኞች ግን እረፉ ተበዳይ ሳይሆን በዳይ ነው የሚጮኸው ቤተክርስቲያናችን ጦሯ ጸሎት ነው ደቡብ ወሎ ዞን የሚገኘው የእስልምና ምክር ቤት ለቅዱስ ሲኖዶስ ማስጠንቀቂያ ሰጠ በህፃናት ተመርተን እንጋደላለን እንደኛ እኛ ቀርበን የምንንቀው ክርስቶስ የለንም ሰላም ጤና ይስጥልኝ ውድ የቃለቀርን ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን በእያላችሁበት ሰላማችሁ ይብዛ ዛሬ እንኳን አደረሳችሁ ማለት ፈልጋለሁ ለፈቃደ ጾም ለእመቤታችን ለቅድስተ ቅዱሳን ለጽጌ ጾም አደረሳችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፈቃድ ጾም ከሆነችው መካከል በረከትና ጽድቅ ከመናገኝባት ከሁሉ ነገር የምትጥለን እመቤታችን ቅድስተ ቅዱሳን ድንግልን ማርያምን የምናስብበት ልዩ የጾም ወቅት ነው ይህ ቤተክርስቲያን ማህለተ ጽጌ የሚቆምበት ኪዳን የሚቆምበት በየቀኑ ጸሎት የሚደረግበት ወደ ፈጣሪ ምህላ የሚጠይቅበት የጾም ወቅት ላይ እንገኛለን በረከት የምናገኝበት ጾም ነውና ይህ ጾም በዛሬው ቀን ጀምሯል ይህን ጾም ለምጾም ኦርቶዶክሳውያን ወንድም እህቶቼ እናት አባቶች በሙሉ እንኳን ለጽጌ ጾም አደረሳችሁ ማለት ፈልጋለሁ በማስከተልም በአለም ውስጥም ከሀገር ውስጥም ያላችሁ ወንድም እህቶቻችን ኢትዮጵያውያን ለሆናችሁና የጎረቤት ሀገር ለሆናችሁ ወንድሞቻችን በሙሉ በእያላችሁበት ከነመላ ቤተሰቦቻችሁ ጤናችሁ ይጠበቅ ሰላማችሁ ይብዛ ዛሬ መረጃዎች ይዤላችሁ መጥቻለሁ ለእናንተ ይሆናሉ ያልኳቸውን መረጃዎች ከመረጃዎች መካከል የኢትዮጵያ ኦርቶዶክስ ተዋሕዶ አማኝን ጭፍጨፋ ለማድረግ ወይ ደግሞ ግድያ ለማከናወን የታቀደ አደገኛውን ሴራ ይዤላችሁ መጥቻለሁ ይህ አደገኛ ሴራ ኦርቶዶክሳውያን ማጥፋት ያደባባይ ሴራ ነው ያደባባዩን ሴራ ከማስረጃ ጋር ይዤላችሁ መጥቻለሁ በማስከተል ደግሞ ይዤላችሁ ከመጣሁት መካከል አንድ ሙስሊም ወንድማችን ለኦርቶዶክሳውያን ማስጠንቀቂያ ሰጥቷል ለኦርቶዶክሳውያን ማስጠንቀቂያ ሰጠ ስንላችሁ ማስረጃ ይዤ ነው መረጃዎቹን ከማስረጃዎች ጋር ማቀርብላችሁ ይሆናል ሌላኛው መረጃዬ ደግሞ አንዲት ሙስሊም እህታችን መጽሐፍ ቅዱስ ቀዳለች እና ያለን አብረን መረጃውን ምን ሰማው ይሆናል እህታችን ሙስሊም ነች አይደለችም አብራችሁ መታየው ይሆናል እንግዲህ ከመረጃው ጋር ይዤላችኋለሁ ብፁዕ አቡነ አብርሃም መልእክት አስተላልፈውላችኋል ለእናንተ ይሆናል ያልኩትን መልእክት ደግሞ ከሳቸው ሐሳብ ላይ ይዤላችሁ መጥቻለሁ በማስከተል ደግሞ ቅድስት ቤተክርስቲያን የከሰሰችውን ጋዜጠኛ ይዤላችሁ መጥቻለሁ ከሱ ጋር ማስረጃዎች ይዤላችኋለሁ አርቲስቶችን ጋዜጠኞችን አጅቦ ይሄድ የነበረው ይህ ወንድማችን ዛሬ የተከሰሰበት አጀንዳ በሄደበት ጉዳይ አይደለም ባቀረበው ሐሳብ ጉዳይ ላይ በሐሳቡ ክስ መስርታበታለች ስለ ክሱ ማስረጃዎችን ይዤላችሁ መጥቻለሁ ከዛም በማስከተል በኢቢኤስ ላይ አንድ የቀረበ እጅግ በጣም የሚገርም ማስረጃ ይዤላችሁ መጥቻለሁ አብራችሁን ስትቆዩ ተሰሙታላችሁ አርአያ መካሻ ነኝ ቃለቀርን ነው የምትከታተሉት ሰብስክራይብ ላይክ ኤንድ ሼር እንድታደርጉ አብዛለሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን እንኳን አደረሳችሁ አዲስ ሐሳብ አዲስ ተስፋ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን አሜን የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ መልካም አውደ ዓመት ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል በዘመነ ማርቆስ ተጠምቋል በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ በ1487 ዓመተ ምህረት በአጼ ናኦድ ዘመነ መንግስት የተተከለችው የአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት ለታሰረ ቋጠሮ መፍትሄ የሚገኝባት መናፍስትን ተዋግተን የምንጠመቅባት
ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። አመሰግናለሁ። የመጀመሪያው ማስረጃ ይሄ የምታዩት ጋዜጣዊ መግለጫ ነው። እኔም ማቀርበላችሁ ጋዜጣዊ መግለጫውን ላነብላችሁ አይደለም የመጣው። ይህ ጉዳይ የቀረበው በአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በደቡብ ወሎ ዞን በደሴ ክፍለ ከተማ የደሴ ከተማ የእስልምና ጉዳዮች ምክር ቤት ያወጣው መግለጫ ነው። በደሴ ከተማ ያወጣው መግለጫ በተለይ በመካነ ሰላም አካባቢ ተገደሉ ለተባሉት ወንድሞች ወይ ደግሞ አባቶች ነፍሳቸውን ባጸደ ገነት ያኑራቸው ለነሱ ማለት ነው። መግለጫው ግን አደገኛ መሆኑን ላሳያችሁ ነው ያመጣው። ኢትዮጵያ ውስጥ በጣም ብዙ ሰው ተገድሏል። በጣም ብዙ ሰው በጦርነት፣ በሴራ፣ በተንኮል፣ በሃይማኖት በጣም ብዙ ሰው ተገድሏል። ከየትኛው ሃይማኖት፣ ከምን እምነት፣ ከየትኛው ስፍራ፣ ከየትኛው አካባቢ የምላችሁ ነገር በማስረጃ ይዤላችሁ መጥቻለሁ። ዛሬ ይሄ አጀንዳ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን የመግደል ሴራ ነው። በአደባባይ ጥላቻ የመዝራት ትርክት የመፍጠር ሴራ ነው። ትክክል ነው። የነሱ የተናገሩት እውነት ይዘው መጨረሻው ማጣፊያው ግን በቀይ መስመር የተከበበው መረጃ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀጥታ የሚያጠቃ አጀንዳ ነው። ስለዚህ ቤተክርስቲያን ስትጠቃን ዝም አልልም ማለት አጀንዳው ከሚፈለገው ጉዳይ ውጪ ወጥቶ ፖለቲካ ሆኖ ፖለቲካነቱ ደግሞ የቤተክርስቲያን ጥቃት ሲሆንብኝ ደግሞ ዝም አልልም። እኔ ዝም ማለለው ቤተክርስቲያን ስለተነሳች እንጂ ከግድያው ጋር ስለተያያዘ ጉዳይ አይደለም። ሰዎች መገደል የለባቸው። ማንንም ሰው ሊገድል አይገባም። ወንጀል ነው። በሃይማኖት ኃጢአት በዓለም ሕግ ወንጀል ነው። ስለዚህ ለሞቱት ቤተሰቦች ወገኖቻችን ነፍሳቸውን ይማርልን፣ ለተገደሉ ወገኖች ደግሞ ላዘኑ ወገኖች ደግሞ መጽናናትን ያድልልን፣ ለገዳዮች ደግሞ ፍትህን እስኪሰጥልን ድረስ እንግዲህ ወደ ላይ እናንጋጥጣለን፣ ወደ መንግስትም እንጠይቃለን። የኛ ጥያቄ የገደሉ አካላት ለሕግ እንዲቀርቡ ነው የኛ ጥያቄ። ይህ ማለት የገደለው አካል ይሄ ነው ብለን ፈርጀን አናውቅ። የሚፈረጀውም አካል ቢሆን እንኳን ማለት ነው ቢሆን እንኳን ከሃይማኖታችን ጋር የሚያያይዝ አንዳችም ጉዳይ የለም። ስለዚህ የሃይማኖት ተቋማትን ከጽንፈኞች ቡድን ወይ ደግሞ ከፋኖና ከሸኔ ወይ ደግሞ ከህወሓት ቡድንና ከመንግስት መከላከያ ሰራዊት ጋር አያይዛችሁ አጀንዳ የምታደርጉ ሃይማኖተኛ መሳይ ፖለቲከኞች ግን እረፉ። እኛ ምን ነገራችሁ ይሄንን እረፉ። የምንጠይቃችሁ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፖለቲከኛ አይደለች። የተቋሚ የደጋፊ ፖለቲከኛ አይደለች። እሷ የምትከተለው ፓርቲ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመለክበት፣ ክርስቶስ የሚከብርበት፣ ስጋው ደሙ የሚፈተትበት፣ ምእመናን የሚሰግዱበት፣ ሰማያዊ መንግስት የሚወርሱበት፣ የሰማያዊ መንግስት መውረሻ፣ የኃጢአት መደምሰሻ፣ ወደ ፈጣሪ መቅረቢያ ቤተ ክርስቲያንን ነው የምታመሰግነው። ያቺ ቤተ ክርስቲያን፣ ያቺ ቤተ መንግስት፣ ያቺ ቤተ መቅደስ ሰማያዊ መንግስታችን ነች። እሱንም የምናመልከው እግዚአብሔር አለን። ከዛ ውጪ የምንም ፓርቲ አደራጅ አይደለንም። ቤተ ክርስቲያን በአደባባይ ፋኖ የኔ ነው፣ ሸኔ የኔ ነው፣ ህወሓት የኔ ነው፣ መከላከያ የኔ ነው ብላ አታውቅም፣ አትልምም፣ ወደፊትም አትልም። ስለዚህ አጀንዳው የተገደለባችሁን 2-3 አባቶች አንስታችሁ የእናንተ ብቻ አይደለም በነገራችን ላይ የተገደለ ሙስሊም ስለሆኑ ብቻ አይደለም፣ ሰው ስለሆኑ እኛንም ያመናል። አጀንዳው ግን የት ሲሆን ይገናል፣ የት ሲሆን አይገንም። ምን ላሳያችሁ። ይሄን አጀንዳ ውስጥ የተካተተው ውስጥ መረጃው ከማስረጃ ላቀርብላችሁ። በአማራ ክልል ደቡብ ወሎ ዞን ላይ በመካነ ሰላም ወረዳ መስከረም 23 ቀን በመስጂድ ኑር ሀገር ለማፍረስ የተደራጀው የክልሉ ያመሰና ወዳልተገባ ሁኔታ እየወሰደ የሚገኘው ኃይል ፋኖ እነዚህን አጀንዳዎች እኛ አንቀበላቸውም ማለት ከሀገር ጋር ሀገር እንዲጣላ እርስ በርስ እንድንጋደል ፈልገን አናውቅም። ቤተክርስቲያን ፈልጋ አታውቅም። ስለዚህ ይሄን ጉዳይ ከቤተክርስቲያን ጋር ማያያዝ ፈልጋችሁ ቤተክርስቲያን ጥላሸት መቀባት የምትፈልጉ የና አጀንዳ የጻፋችሁ አካላት ለእናንተ ነው ምላሹን የምንሰጥ። መላው ሙስሊም ይሄንን እያለ አይደለም። አጠገቡ ሙስሊም ተገድሏል፣ ቄስ ተገድሎበታል። ያውቃል ህዝቡ ያውቃል። ማህበራዊ ሚዲያ ላይ አጀንዳ ፈጥራችሁ ለፖለቲካና ለቤተክርስቲያን ጥቃት ግን አጀንዳ መትከፍቱት ለእናንተ ነው። ማስጠንቀቂያውን የምንለቀው
የድርጊት በተለያየ ጊዜ ሙስሊሙ ላይ እየደረሰና በተለይ ፋኖ ኃይል በተለያዩ መግለጫዎች ሙስሊሙን ማጥቃት ዘመቻዎች እንደዚሁም የአንድን ሃይማኖት የበላይነት ማረጋገጥ ጦርነት በሚመስል መልኩ መግለጫዎችን እየሰጡ ይገኛል። የእናንተ እይታ በመሆኑም የሙስሊሙ ማህበረሰብ የተነሳበትን ሃይማኖት ጦርነት የጅምላ በመሆኑም የሙስሊሙ ማህበረሰብ የተነሳበትን የሃይማኖት ጦርነት ኢትዮጵያ ውስጥ የሃይማኖት ጦርነት ተነስቷል እንዴ? በይፋ ተነስቷል እንዴ? አናቅም እኮ መሐመድ የሚባል ጓደኛ ዩሱፍ የሚባል ጓደኛ ጀማል የሚባል ጓደኛ ኑረዲን የሚባል ጓደኛ አለኝ እኔ አጠገብ የምኖርበት አካባቢ ሁላችንም የሙስሊም ጦርነትና የክርስቲያን ጦርነት እንደተነሳ አናቅም። የሃይማኖት ጦርነት እናንተ ሚዲያ ላይ ጋዜጣዊ መግለጫ የምትለጥፉ ሰዎች የምታውቁት ጦርነት እንገሩን እስኪ። ትክክል ነው። ጦርነቶች በሙሉ ሃይማኖታዊ አጀንዳ አላቸው እናውቃለን። አሁን ተበዳይ ሳይሆን በዳይ ነው የሚጮኸው። በዳይ ነው እያለ ያለው እናውቃለን። ፎልስ ፍላግ ኦፕሬሽን ይሉታል አይደለም የሲአይኤ አጀንዳ ቀማሪዎች። ስለዚህ ሐሰት ትርክት ይፈጠርና ሐሰት አጀንዳውን የሚፈጥሩት እነሱ ናቸው። ይሄኛው የሃይማኖት ተቋም ውስጥ የተፈጠረው ነገር ግን አንድ ኢትዮጵያዊ እስልምና እምነት መስጊድ ውስጥ የሚሰግድ ሰው ተገደለብን። ያሳዝናል። ለምንድን ነው ማናዝነው? ሰው ናቸው እኮ ቤተሰብ አላቸው አማኝ ናቸው መስጊድ ውስጥ ኢማም ናቸው እኮ ለምን አናዝንላቸው? ይሄ ጉዳይ ጽንፈኛው ታጣቂው አጀንዳ ቀያሪው ምናምን የተባለው የፈለገው ይሁን እሱ ቅዱስ ሲኖዶስን ለመያዝ የሚዋጋ ጦር አይደለም። እሱ የሚዋጋው ቤተ መንግስት ለመያዝ ነው የሚልትሉት። እኛም የምናውቀው ከቤተ መንግስት ጋር ነው ጦርነቱ ከቅዱስ ሲኖዶስ ጋር አይደለም። ሙስሊሞች አሉ ጦርነት ውስጥ መከላከያ ውስጥ ሙስሊሞች አሉ ፋኖ ውስጥ ሙስሊሞች አሉ ሸኔዎች ውስጥ ሙስሊሞች አሉ ወያኔ ውስጥ ሙስሊሞች አሉ። ሃይማኖት በወታደራዊ አይነት አይገለጽም። ስለዚህ እዛ ውስጥ ስላለው ነገር ፖለቲካ ስለሆነ እኛ ወተንበት እንደ ሃይማኖት ተቋም የእስልምና ጉዳዮች ምክር ቤት ስለሆነ እናንተ ልትናገሩና ስልጣን ልትሰጡ የምትችሉት ስለ ሃይማኖታችሁ ሰዎች መገደላቸውን ተቃውሞ ማሰማታችሁ መግለጽ ትችላላችሁ። በዚህ ጉዳይ ላይ መግለጽ የምትችሉት እኔ ኦርቶዶክስ ነኝ ብሎ ሲኖዶስ የመደባቸውና ሲኖዶስ እኔ ያደራጀሁት የሃይማኖት የወታደር ተቋም አለ ብሎ ሲገልጽ መግለጽ ትችላላችሁ። ቤተክርስቲያናችን ጦሯ ጸሎት ነው። የቤተክርስቲያናችን አጀንዳ ዘላለሙን ጌታችን መድኃኒታችን ኢየሱስ ክርስቶስን መንግስቱን እንድንወርስ ነው የምንጠይቀው። ከዛ ውጭ አጀንዳ ኖሯት አያውቅም። ቤተክርስቲያን የማጥፋት ሴራ የምንለው በፕሮቴስታንት ይነሳል በሙስሊም ይነሳል። የሚነሳው ፕሮቴስታንቶቹ ትክክለኞቹ ሙስሊሞቹ ትክክለኞቹ አይደሉም። የማህበራዊ ሚዲያ አጀንዳ የሆናችሁት እናንተን ነው የምንናገረው። ለእናንተ ለማህበራዊ ሚዲያ ላይ ያላችሁት ነው። የመጨረሻውን ቀይ የከበብኩትን ላሳያችሁ። በመጨረሻ ለክርስትና እምነት መሪዎች ማስጠንቀቂያው ማለት ይህ ጉዳይ አብሮ የመኖር እሴት እያጠፋ በመሆኑ በእናንተ ስም እየታገልኩ ነው የሚለውን ፋኖ የቤተክርስቲያን ለቅዱስ ሲኖዶስ የተሰጠ ማስጠንቀቂያ ነው። ይሄ ጉዳይ ለቅዱስ ሲኖዶስ የሰጠነው ማስጠንቀቂያ ነው የምትሉ ለብፁዕ አቡነ ማትያስ ነው ማስጠንቀቂያውን የሰጣችሁት? ለብፁዕ አቡነ ዲዮስቆሮስ ነው ማስጠንቀቂያውን የሰጣችሁት? ለብፁዕ አቡነ ሳይሮስ ነው ማስጠንቀቂያውን የሰጣችሁት? እነዚህ ሃይማኖት የአባቶቻችን መሪዎቻችን ናቸው አሁን ያሉት ማለት ነው። ስለዚህ ለቅዱስ ሲኖዶስ ማስጠንቀቂያ ሰጣችሁ ብለን እንስማችሁ። ደቡብ ወሎ ዞን የሚገኘው የእስልምና ምክር ቤት ለቅዱስ ሲኖዶስ ማስጠንቀቂያ ሰጠ። መሪዎቻችን እነሱ ናቸው። የቤተክርስቲያን አናታችን ካላይ ያሉት መሪዎቻችን እነሱ ናቸው። ስለዚህ ለነሱ ነው ማስጠንቀቂያ የሰጣችሁት ወይስ ለቅዱስ ሲኖዶስ ለመላው ለቋሚ ኮሚቴው ለሱ ነው የሰጣችሁ ማስጠንቀቂያ? ለዩና ነገሩ ቤተክርስቲያንን በግለሰብ ከጨፈለቃችሁ ቀጣዩን አጀንዳ አሳያችኋለሁ የሚለው ፋኖ በሙስሊም አባቶች ላይ ያደረገውን ድርጊት አውግዛችሁ ሀገርን በካራ ወደ ተሻለ ሀገር ብናሳድግ መልካም ተግባር ነው እንላለን። እናንተ ካላወገዛችሁ ኦርቶዶክስ ነች ሙስሊሞችን እየገደለች ያለችው የሚል ነው አጀንዳ። ላምጣላችሁ። መካነ ሰላም ሙስሊሞች እንዲህ ነው ድምጻቸውን እያሰሙ ያሉት። መንግስትም ይስማቸው። በነገራችን ይሄ የቀብር ስርዓቱ ላይ የተፈጸመ ነው። እኛ የሙስሊም አባቶች ስለተገደሉ የቀብር ስርዓት ላይ በጣም ተቃውሞ እየተቀሰቀሰ ነው። ትክክል ነው። መገደል የለባቸው። እምነታቸውን በሚሰግዱበት መስጊድ ቤተ መቅደስ በሚያስቀድሱበት ቦታ ማንም ሰው መገደል የለበትም። ማንም ሰው ጦር አልመዘዘ ፖለቲካ አልተናገረ ክፉ አልሰራ
አላሁን ፈጣሪውን ያመሰገነ ያለ ህዝብ መገደል የለበት ማንንም ሰው መገደል የለበት አይደለም ሃይማኖተኛው ነው የሚሰገደው ቀርቶ ማንንም ኢትዮጵያዊ መገደል የለበት ታዲያ ይሄ አጀንዳ ከቤተ ክርስቲያን ጋር ምን አገናኛው ካላችሁ አንድ ነገር ላሳያችሁ ሌላ አጀንዳ ይሄ አጀንዳ የወጣው ወይ ደግሞ ይሄ ዜና የወጣው ከአንድ አመት በፊት ነው ከሁለት አመት በፊት ነው ዳጉ ጆርናል ላይ የወጣው ምስራቅ ወለጋ ውስጥ ከ200 በላይ ሰዎች ተገደሉ 40,000 ያህል ተፈናቀሉ የኦነግ ሸኔ ሸማቂዎች ናቸው ይሄ ዜና የወጣው ይሄን ዜና ያልዘገበ ሚዲያ የለም የእስልምና ምክር ቤት እዙ አንድ ነው የቅዱስ ሲኖዶስ እዝ አንድ ነው የወንጌላውያን እዝ አንድ ነው አይደለም መዋቅር አለ በመዋቅር ይመራል ስለዚህ እዙ አንድ ነው ማለት የጠቅላይ ቤተ ክህነት የማያውቀው አጀንዳ የለው ጠቅላይ ቤተ ክህነት የምንለው ቅዱስ ሲኖዶስ የሚመራው ተቋም ማለት ነው የእስልምና ምክር ቤት የማያውቀው የለም በእስልምና ምክር ቤት ፕሬዝዳንት የሚመራው የእስልምና ምክር ቤት ማለት ነው ደቡብ ወሎ አወጣ ጎጃም አወጣ ጎንደር አወጣ ጅማ አወጣ አፋር አወጣ ሶማሊያ አወጣ እስልምና ምክር ቤት ነኝ ብለህ በክልል ወይ በዞን የምትጠቀስ የዚህኛው እዝ ታዛዥ ነው ይሄኛው እዝ የማያውቀው አንዳችም አጀንዳ የለም ስለዚህ የሃይማኖት ተቋማችን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተቋም አጀንዳ ቢኖረው ኖሮ ለምመኑ ያዝ ነበር የሃይማኖት ጦርነት ተከፍቶብናል እንግዲህ ራሳችሁን አድኑ ይባል ነበር አልተባለም ብላታቀም ቤተክርስቲያን የሃይማኖት ተጽዕኖና ጫና እየደረሰብኝ ነው ከፍተኛ አደጋ አለብኝ ይህ ስጋት ደግሞ ቤተክርስቲያን ይመጣል በተለያየ ጊዜ አንስታው ታቃለች ነገር ግን ሙስሊም አደረሰብኝ ብላታቀም ይሄን 240 ሺህ ሰው ያነሳውላችሁ ለምን መሰላችሁ ደብረ ብርሃንና ደቡብ ወሎ ላይ መሄድ ትችላላችሁ ከወለጋ የተፈናቀሉት ወገኖቻችን ሙስሊም አለበት ኦርቶዶክስ አለበት ፕሮቴስታንት አለበት የተፈናቀሉት ወገኖች እንዲህ በማህበራዊ ሚዲያ አጀንዳ ሆኖ ያያቁ ትልቅ አጀንዳ ሆኖ ያያቁ ሃይማኖቱን ፖለቲካ አታድርጉብን ለኛ ፖለቲካ ለማድረግ ስትሉ ቤተክርስቲያናችን አትንኩብን እኔ የምፈልገው የኔ ጥያቄ የኛም ቤተክርስቲያን ለመምታት ፖለቲካ አጀንዳ ለማድረግ ከፈለጋችሁ ወለጋ ላይ ማድረግ ትችሉ ነበር ሶማሌ ላይ የተቃጠለው ቤተክርስቲያናችን ማድረግ ትችሉ ነበር ቤተክርስቲያን ስትቃጠል ቤተክርስቲያን ፈረሰ ትክክል አይደለም ብላ ነው የምትቃወሙ ቤተክርስቲያን ሙስሊሞች አደረጉ ብላ አታቅ ፕሮቴስታንቶች አደረጉ ብላ አታቅም ቤተክርስቲያን ይኸውላችሁ ደብረ ብርሃንና ደቡብ ወሎ የሚገኙ ተፈናቃዮች እነዚህ ናቸው እነዚህ ሙስሊሞች ናቸው አሁን የምትጮሁ ማህበራዊ ሚዲያ ላይ አጀንዳ የሆናችሁት አካላት እነዚህ ሰዎች ዝም አላችኋቸው የተገደሉት ትክክል ነው ይያልኩ አይደለም ትክክል አይደለም ወንጀል ነው ኃጢያት ነው ጥፋት ነው በህግ መጠየቅ አለባችሁ ትክክል ከቤተ ክርስቲያናችን ጋር አታነካኩብን ነው የኛ አጀንዳ እኚስ ግለሰብ እኚስ አባቶች ኢንተርቪው ሰጥተዋል በወቅቱ ድምጻቸው እንግዲህ ሚውት አድርጌው ነው እኚ የምታያቸው ተፈናቃዮች በሙሉ ተፈናቃዮች ማለት ነው በቤተ ክርስቲያን ስምሳ አይደለም ከተለያየ ቦታ ላይ ተፈናቅለው የወጡ ናቸው ተመልከቷቸው ሙስሊሞች ናቸው ከቪዲዮዎች መካከል ነው መርጫ ያመጣውላችሁ እንጂ ሙስሊምም ኦርቶዶክስም ፕሮቴስታንትም ተሰቃይተዋል በሀገር የመጣን ጉዳይ በሀገር ነው ብላ ቤተክርስቲያን ይዛ በሀገራችን ሰላም ይስፈን ሰዎች አይገደሉ እየሞቱ ነው ቤተክርስቲያን እየተቃጠለ ነው እባካችሁ ረፉ ነው የምትለው ሙስሊም ገደለብኝ የሚል መግለጫ የአንድ ቤተክርስቲያን መዋቅር መግለጫ አውጥቶ አያውቅም ያ ማለት ቤተክርስቲያን የራሷን ጉዳት እየተጎዳች ህመሟ ማን እንዳደረገው እያወቀች የሚያደርገውን አካል መንግስት እንዲያጣራላት እንጂ በራሷ ያወቀችው መረጃ በአደባባይ ተናግራ ይሄ ጉዳይ የዚህ ጉዳይ ነው ብላ ለፍፋ አታውቅ እኚህ እናት ሙስሊም እናት መከራቸውን አይተዋል ያረሱት መሬት ተወርሳቸውባቸዋል መከራቸውን ስቃቸውን አይተዋል ተገፍተዋል ባላቸው ተገድሏል ልጆቻቸው ተገድሏል እሳቸው ተሳደው መጠለያ ገብተዋል የሚበሉት አጣው እርዳታ እየጠየቁ ነው አልጮሃችሁላችሁ ቤተክርስቲያንን ከአማራ ክልል ፋኖ ጋር ግን ለማያያዝ አጀንዳው ተፈለገ እኔ አማራ ንጹህ ነው መከላከያ ንጹህ ነው ላችሁ አይደለም የፖለቲካውን አጀንዳ እናንተ በሌላው መንገድ ተቀጠቀሙት ከቤተክርስቲያናችን ጋር ግን አታነካኩት መግለጫችሁ
ኦርቶዶክስን ማጥቃት ስለሆነ ነው አጀንዳው ይሄ አይሞ መጠለያ ያደረገው የመጠለያ ጣቢያ ነው ተመልከቷቸው ሙስሊም ክርስቲያን ፕሮቴስታንት አለ እዚህ ውስጥ እናንተ አጀንዳ ማረክ ፈለጋችሁ ላሳያችሁ ሌላ አጀንዳ እኛ አባት አረጋዊ ካህን ናቸው ከአራት ቤተሰባቸው ጨምሮ ከባለቤታቸው ጨምሮ በቤታቸው የተገደሉ አሰቃቂ ጉዳይ የተገደሉ አባት ናቸው ቤተክርስቲያን አባቶችን ገደሉ የገደሉት ሙስሊሞች ናቸው ብላ ታውቃለች አታውቅም አባቶች የተገደሉት በፕሮቴስታንቶች ነው ብላ ታውቃለች አታውቅም አባቶች የተገደሉት በካቶሊኮች ነው ብላ ታውቃለች እንዴ አታውቅም አባቶች የተገደሉት በዋቄፈና እምነት ተከታይ ነው ብላ ታውቃለች እንዴ አታውቅም ቤተክርስቲያን ገዳዮቿን ለእግዚአብሔር አሳልፋ የምትሰጥ ቤተ ተቋም ነች ቤተ እምነት ነች ቤተክርስቲያናችን ሲገደሉ ገዳዮች እኮ ይታወቃል ገዳዮቹ ታጣቂ በሚል ሽፋን ይሸፈንላቸዋል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሆን ሌላው ግን ታጣቂ ሲገላቸው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይላከካል አጀንዳቸው ያስለሆነ ነው እኚህ አባት በአዲስ አበባ ዙሪያ በሸገር ከተማ ሰፈራና አካባቢ የሚባል ስፍራ ላይ በድንጋይ ተቀጥቅጠው የተገደሉ አባት ናቸው እኚህ አባት ወደ ቤተ መቅደስ ሊያስቀድሱ ሲሄዱ ነው የተገደሉት ወጣቶች ናቸው ከቤታቸው ሲወጡ ለቅዳሴ ሲወጡ ለሊት ላይ ቀጥቅጠው ገርለዋቸው ጥለዋቸው ሄዱት እስካሁን አልተያዙም ያሉበት አይታወቅም ሙስሊም ገደላቸው ፕሮቴስታንት ተገደላቸው የዋቄፈና እምነት ተከታይ ገደላቸው ምናም ብላ ግን አታውቅም ቤተክርስቲያን ይህን ብላ አታውቅም ለዚህ ነው የእናንተ መግለጫ የሃይማኖት ጦርነት የመክፈት አጀንዳ ነው መግለጫችሁ ይህን ዜና ተመልከቱት ይህ ዜና ምን ይላል መሰላችሁ በምስራቅ ሸዋ ሀገረ ስብከት የሚገኘው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ውስጥ ራሱን ኦነግ ሸኔ ተብሎ የሚጠራው ቡድን ገዳሙን መጋቢ ጨምሮ 4 አባቶችን መግደሉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስታወቀች እነዛ ኦነግ ሸኔዎች የዋቄፈና እምነት ተከታይ ናቸው ብላለች አላለች የፕሮቴስታንት እምነት ተከታይ ነው ብላለች አላለች የሙስሊም እምነት ተከታይ ነው ብላለች አላለች የሃይማኖት ተቋም ገዳይ እንደሌለ ታውቃለች ስለዚህ በሃይማኖት ተቋም ደረጃ ግድያ የለም ግድያ ያለው በግለሰቦች በሃይማኖት ሽፋን ስር ራሳቸውን ጠልለው ወይ ደግሞ በፖለቲካ ተቋም ስር ራሳቸውን ጠልለው ግድያ የሚፈጽሙ ናቸው ቤተክርስቲያን ያንን ጉዳይ የሃይማኖት ተቋም የተከበሩ ሃይማኖት እምነት ተከታዮቻቸው መንካት አትፈልግም ይሄን መግለጫ ያወጣችሁ ግለሰቦች ጦርነት መቀስቀስ ስለፈለጋችሁ ካልሆነ በስተቀር የተገደሉ አባቶችን ቤተክርስቲያን አይደለም የትኛው የሰው ዘር ያወግዛል የትኛው የሰው ዘር አይደለችም ቤተክርስቲያን መግለጫ ካላወጣችሁልኝ ቀጥሎ የእናንተ ነው ከዚህ በፊት ጎንደር ላይ ተነሳ ከዚህ በፊት መካነ ሰላም ብቻ አይደለም ወሎ ላይ ተነሳ ከዚህ በፊት ሞጣ ከተማ ላይ የተነሳውን አጀንዳ እናቀዋለን እኛ እዛ ክልል ላይ ስለሚነሳው አጀንዳ ብቻ አይደለም ጉዳያችን ከቤተክርስቲያን ጋር ከምታያይዙት ጋር ጉዳይ ነው ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግድያ ጉዳይ ይመለከታት ገዳዩን መያዝ የመንግስት የእናንተም ኃላፊነት የኛም ኃላፊነት እንጂ ጋዜጣዊ መግለጫ ካላወጣሽ ቤተክርስቲያን አትባል ማለትም ስልጣን የላችሁም አትችሉም በእነዚህ አባቶች የሙስሊምና ምክር ቤት ጋዜጣዊ መግለጫ ማውጣት አለበት ብላ አታውቅም ኦርቶዶክስ ተዋሕዶ ቤተክርስቲያን ባሌ ላይ የተገደሉት ወለጋ ላይ የተገደሉት ሶማሌ ላይ የተገደሉት ካህናት እኮ ተናግራ አታውቅም ስለዚህ የሃይማኖት ግጭት ቀስቃሽ አይደለችም ቤተክርስቲያናችን የሃይማኖት ጦርም ከፍታ አታውቅም እሷ ጦርነቷ ከሰው ላይ ከሰፈረው አጋንንት ነው ጦርነቷ ሰማያዊ መንግስት ከማያስወርሰው ከሰይጣን ጋር ነው ጦርነቷ ስለዚህ ልጆቿን ስጋው ደሙ ተቀበሉ እባካችሁ ወደ ቤተክርስቲያን ተመላለሱ ንስሐ ግቡ ይሄ ነው አስተምሯ ከዛው ጭኛ እናቅ እናንተ የምታውቁት ካለ ቪዲዮ ገልጻችሁ አሳዩ ጦርነት ግቡ የሚሉትን ከሰማችሁ በብሔራቸው በዘራቸው በጎሳቸው በሰፈራቸው በመንደራቸው ከጠላችሁ ወለጋ የተፈናቀለው ሙስሊም ነው የተገደለው ሙስሊም ነው ባሌም የተገደለው ሙስሊም ነው ጅማ የተገደለው ሙስሊም ነው እዚህ አማራ ክልል የተገደለው ሙስሊም ነው ትግራይም የተገደለው ሙስሊም ነው ለሁሉም እኩል ነው አጀንዳ መሆን ያለባችሁ የኛም ቤተክርስቲያን ድምጽ ከሰማችሁ ወለጋ ለተገደለው ሰው ኦርቶዶክስ ፕሮቴስታንት ሙስሊም ጭምር በአንድነት ነው የምትጮው
ትግራይ ለሚገደሉት ወገኖች በአንድነት ነው የጮኸችው አማራ ክልል ለሚገደሉት በአንድነት ነው የምትጮኸው ኦሮሚያ አፋር ሶማሌ በሚፈጠሩት ግጭቶች ለሚሞቱ ወገኖች በአንድነት ነው የምትጮኸው ተግባባን ዋናው ጉዳይ ኦርቶዶክሳውያን ተጠንቀቁ ይሄ አደገኛ ሴራ ነው ሲል ደግሞ ወንድማችን እንዲህ በቲክቶክ ገጹ መረጃውን አጋርቷል ስሙት ኦርቶዶክሶች ንቁ አድርሱልኝ ይህ አካሄድ በመካነ ሰላም ላይ የሙስሊሞች ግድያ ማን ነው ኦርቶዶክሶችንም በየቤተ ክርስቲያኖቻቸው ለማስጨረስ የታቀደ ሴራ መሆኑን አውቃችሁ በጋራ ኦርቶዶክሶችም ሙስሊሞችም ይሄን ነገር ማውገዝ ይተበቅብናል ኦቁ አውጉዙ ይሄንን ነገር እሰይ ደግ አደረጉ ምናምን የምትሉ ሰዎች ማን ነው በኋላ ለወንድሞቻችሁ እልቂት አሁንም ለእናንተ መነሻ እንዳይሆን ማን ይሄ እርስ በርስ ለማስፈጀትና በየቤተ እምነቱ ሰርጎ ገብ እየገባ አንዱ ለመበቀል ንጹሃኖች እንዲያልቁ የታቀደ የፖለቲካ ሴራ ስለሆነ እያንዳንዱ ይህን ነገር አውግዝ ይበል ያሰኛል ይቀጥላል የአባቶቻችን መንገድ ተደገመ ኦርቶዶክስ በደም ተከበራለች ምናምን የምትለው መሐይም በሙሉ ይሄን ተጠንቀቅና አንድ ላይ ሆነን ንቃ ተኩላ አታስገባ ቀበሮ አታስገባ የፖለቲካ ሴራ ስለሆነ አውግዝ እያንዳንዱ በነገራችን ላይ ሙስሊም ተገደለ ኦርቶዶክስ ተገደለ ፕሮቴስታንት ተገደለ የሚገደለው ኢትዮጵያዊ ነው የሚሞተው ኢትዮጵያዊ ነው እኛ ካህን ተገድሎብናል ምእመን ተገድሎብናል ሊቃውን ተገድሎብናል ዲያቆናት ተገድሎብናል ይሄ ተገድሎብናል እሺ ማሞተ አንድ ኢትዮጵያዊ ሞተ ለሀገር አንድ ኢትዮጵያዊ ሞተ ለቤተ ክርስቲያን ደግሞ እንቁ ልጇ ሞተ ለሙስሊሞች ስለነዛ አሁን የተገደለባቸው መካነ ሰላም ስለወንድሞቻችን የሚያሰግዱ ኡስታዝ ወይ ደግሞ ኢማም ተገደሉ ለአንድ ኢትዮጵያዊ እንደ አንድ ኢትዮጵያዊ አባት ተገደሉ እንደ አንድ ሰው ተገደለብን እንደ ሃይማኖት ተቋማቸውስ አንድ ሊቅ ተገደለባቸው ስለዚህ ልናወግዝ ግዴታ አለብን ሁላችንም እናወግዛለን እንደ ተቋም ግን ኦርቶዶክስ ሙስሊም እየተባባልን አንጠቋቆም ይሄ አሁን ወንድማችን እንዳለው የፖለቲካዊ ሴራ ሙስሊም መብቴ ነው ኦርቶዶክስ መብቴ ነች እንደዚህ ተነካችብኝ እየተባባልን አጀንዳ ለምንፈጥር ሰዎች ትክክል አይደለም ይሄ ፖለቲካ ነው ሃይማኖት አይደለም ይሄ አጀንዳው ተነግሯል ኢትዮጵያ ውስጥ በዘር መጡ በፖለቲካ መጡ በሃይማኖት መተዋል አሁን የሚጨርሽ ሃይማኖት ከዘር ጋር ደባልቆ የመጣ አደገኛው ጦርነት ይሄን ጦርነት ጎንደር ላይ ተሞከረ ሞጣ ላይ ተሞከረ ሸዋሮቢት ላይ ተሞከረ ወሎ ላይ ተሞከረ ያልተሞከረበት ቦታ የለም አይደል ወለጋ ላይ ተሞከረ ሶማሌ ክልል ላይ ተሞከረ ባሌ ላይ ተሞከረ አርሲ ላይ ተሞከረ በሃይማኖት ጦርነት ማንሳት አይችልም ህዝብ አልቻለም አልፈለገም ክርስቲያን እየተሳደደ ሲገደል አይተናል የሃይማኖት ጦርነት ያነሳ ግን ኦርቶዶክስ አይደለም ሙስሊም ሲገደል አይተናል የሃይማኖት ጦርነት ግን ያነሳ የለም አሁን ማህበራዊ ሚዲያ ነው አጀንዳው ስለዚህ አደገኛውን ነገር እንንቃበት ማለት ፈልጌ ነው አሁንም ማሳያችሁ ልጅ ፕሮፋይል ፒክቸሯ ነው ሙስሊም ከጦርነት መቀስቀሻ ስልቶቹ አንዱ ቅዱሳን ስዕላን መቅደድ መጽሐፍ ቅዱስ መቅደድ ቁርአን መቅደድ ማቃጠል ሃይማኖተኛው ብስጩ እንዲሆን ማድረግ የመጀመሪያው ስራ አሁን በሁሉም እምነት ተቋማት ብስጩ የሚሆኑ ስራዎች እየተሰሩ ነው ቁርአን ተቀዷል ኢትዮጵያ ውስጥ ነው ከኢትዮጵያ ውጭ እሺ ሌላ መጽሐፍ ቅዱስ ተቀዷል ቅዱሳን ስዕላን ተቀደዋል ላሳያችሁ አሁን ከትላንት ወዲያ ደግሞ መጽሐፍ ቅዱስ የተቀደደ ምን ታመጣላችሁ ያው የተቀደደ እቺ የምትቀደው ልጅ ሙሉ ፕሮፋይሉ አይን ይመስላል መፈቀር ጸጋ ነው ሆደዋ ይላል አንድም የራሷ ፎቶ የለውም ፒክቸሩ ላይ ከሱ ቀጥሎ ይሄ ፎቶ የራሷ ፒክቸር ነው ፕሮፋይል ፒክቸሯ ነው ሙስሊም ከላይ ጠምጥማለች ወይ የሙስሊሞች ፕሮፋይል ይላል እንግዲህ ጦርነት መቀስቀስ እንዴት እንደሆነ ላሳያችሁ እናንተ ጋር ኢማሙስ ተገብቶ ወይ ደግሞ የመስጊድ አሰጋጆችን ሄደው ገደሉ እዚህ መተው መጽሐፍ ቅዱስ ቀደዱ ኦርቶዶክሱ ፕሮቴስታንቱ ይቆጣል በዛ በኩል ሙስሊሙ ይቆጣል ከዛን ጦርነት ተነስ በህፃናት ተመርተን እንጋደላለን እንደኛ እነዚህ ስለ ኃጢያታቸው ፈጣሪ ጠይቃቸው
ቁርአን ለምትቀደው አንተ ፈጣሪ ጠይቅ መጽሐፍ ቅዱስ ለምትጠይቀው ፈጣሪ ጠይቅሽ ቅዱሳን ስላለ ለምትጠይቁትን ፈጣሪ ጠይቃችሁ ራሱ ፍርድ ያቃል ራሱ መልስ ያቃል የኛ ጉዳይ ሃይማኖቱን ወደ ፖለቲካ ወስዳችሁ ማጋደል ለምትፈልጉት ለናንተ ወገኖቻችን አጀንዳውን ገና ስትናገሩት ምን ልትሰሩ እንደሆነ ገደብ ቀድመን እናቃለን ለምሳሌ ሙስሊም ተበደለ ብላችሁ ስትናገሩ ኦርቶዶክስ ለማጥቃት እንደሆነ እናቃለን ኦርቶዶክስ ተበደለ ብላችሁ ስታነሱ የኦርቶዶክስ እምነት ወይ ሙስሊሙን ወይ ሌላውን እምነት ማጥቃት እንደፈለጋችሁ እናቃለን ስለዚህ እናንተ ማጥቃት የፈለጋችሁት ነገር ለማጥቃት አንደኛውን ተበዳይ አድርጎ መሳል ስለዚህ ተበዳይ ተደርጎ አሁን የተቀመጠው መካነ ሰላም ስለዚህ እዛ መካነ ሰላም የሚገኙ በእስልምና እምነት ውስጥ የሚገኙ ወንድሞች እናቶች ታላላቆች በተለይ እናንተ ሊቃውንት ዝም ይያላችሁ ነፍስ አታስገድሉ እናንተ ወጣችሁ ተናገሩ ፖለቲካ ነው ይሄ ጉዳይ ልንላችሁ ፈልጌ ከዚህ በማስከተል ለሚሄድላችሁ ወሌላኛው አጀንዳ ብፁዕ አቡነ አብርሃም አንድ መልእክት አስተላልፈዋል በእስልምና ጉዳይ አይደለም በነገራችን ያኛውን ጉዳይ ጨርሻለሁ የሳቸው ጉዳይ ወደ ውጭ ሀገር ትሄዳላችሁ ተብሏል እሳቸው እና ኮብልለው ሊሄዱ ነው ኮብልለው ሊሄዱ ያሉት አባት ምላሽ ሰጥተዋል ምላሻቸውን ሰምተን እንምጣ አንድ ነገር ግን እንድላስገደዱኝ እኔን አስመልክቶ አንድ የወረወሩት ነገር አለ ልክ ነኝ ምስጋናውን አደራ ያለበት ቃል እና ይችን ፌስቡክዋንና ይቺ ዘመኗን ግራና ቀኝ ወዲያ ወዲህ የምትለዋን ብዙ አትጠቀሙ ሊቃውንት እዩት ለውቀት አትጠቀሙ ስል አታንቡት ማለት አይደለም ግን እንክርዳዱን ከገለባ ለዩት እውነትን ከሐሰት ለዩት የተጻፈው ሁሉ እውነት ነው ምንል ከሆነ በጣም አደገኛ እና አደራ እንዳትሄድ የሚል ቃል ስለሰማውኝ እኔ ብቻ ከሰማው ተሳስቻለሁ ሰምታችኋል አልሰማችሁም እናንተ አደራ አው እውነቶት ነው የባህር ዳር ህዝብ ለኔ ምን ብዬስ ውለታውን መልስለታለሁ ምን ብዬ በምንስ አገልግሎቴ ደስ አሰኘዋለሁ ቅዱስ ህዝብ ነው ጠቅላላ የኢትዮጵያ ህዝብ እስካሁን ለኔ የሚያደርግልኝ ድጋፉም ሐሳቡም ጸሎቱም በኔ ልከፍለውም አልችልም ስለዚህ የነን ህዝብ ትቼ እኔ ወደ የትም አልሄድም የፌስቡኮችና የሌሎች ወሬ ነው እኔንም አይመለከተኝም እንደው ሲሄድ ቦል ከዚህ በኋላ ይታያችሁ ወደ ገዳም ይከዳል እንጂ ወደ አሜሪካ ወደ አውሮፓ ከዚህ በኋላ እጅስ ያምርብኛል እንዴ እኔ አልኮበልልም ልኮበልል ብለው አጀንዳ የሚያነሱብኝ ሰዎች እኔ ጋር አይደሉም አጀንዳው የተፈለገው ሆነ ተብሎ ነው እኔ በእንደዚህ አይነት ጉዳይ የምጠይቅም የምታማም አባት አይደለም እኔ ኢትዮጵያውያን ኦርቶዶክሳውያን ምእመኑ ኢትዮጵያውያን ቅዱስ ህዝብ ይያለ ትቼ ወደ ሌላ ሀገር በዚህ ድሜ የምሸሸው ምን ተፈጥሮ ነው እንዲህ የምትሉ የምታነሱና የምትሰሙ ሰዎች ካላችሁ አጀንዳው ሆነ ተብሎ የተፈበረከ ነው ሲሉ እንዲህ ባህር ዳር ለሚገኙ ሊቃውንቶች ሰብስበው ነግረዋቸዋል ለኛም መረጃውን እናጋራችሁ እቻ አጀንዳ አባቶችን እየለያዩ የሆነ አጀንዳ መፍጠር የተፈለገ ስለሆነ ቅድም ከነገሯችሁ ሙስሊሞች ጋር ገርለው ቤተክርስቲያን ብለው አጀንዳ የሚለጥፉት አሉ አይደል ልክ እንደነሱ አጀንዳ የሚፈልጉ ናቸው ብፁዕ አባታችን እንደዚህ ያሉትና ይችን ጉዳይ መረጃውን ላጋራችሁ ብዬ ነው ለእናንተም ለኛም ይጠቅመናል ሌሎች አባቶቻችን ላይ አጀንዳ ሲነሳ ምላሻቸውን ይዘን መጣለን እኛ ምላሹን ነግራችኋለን ሌላኛው አንድ አጀንዳ ይሄ ወንድማችን በተመለከተ ወንድማችን አሁን የምታዩት ይሄ ምስል ላይ የመንበረ ጸባዖት ቅድስት ሥላሴ ካቴድራል የሙዚየሙ መጎብኛ ስፍራ ላይ ነውና ሙዚየሙ የሚገበኝበት ስፍራ ላይ እንዲህ ሲያስጎበኝ ነበር ይሄ ወንድማችን መግለጫ ወጥቶበታል ቤተክርስቲያን ልትከሰው እኔ ልትከሰው ነው የሚለውን አጀንዳ ጋዜጠኛው ሊከሰስ መሆኑን ማህበራዊ ሚዲያ ላይ ሲጋራየውና መረጃውን አጋራው ሐሳቡን ያስኩትና ደወልኩለት ጠየቅኩት ለምን እንደጠየቅኩት ልንገራችሁ የልጅ የቅድስት ሥላሴ ቤተክርስቲያን ልትከሰው መሆኑን መረጃውን ሲሰማ ጥር 7 በፊት የቅድስት ሥላሴ ቤተክርስቲያን መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ሲመረቅ ከመመረቁ በፊት ገቢ ማሰባሰቢያውንና የምርቃው ስነ ስርዓት ፕሮግራም ሲያስተባብር የነበረ ልጅ ነው ዲያቆን ነው 10 ዓመት በላይ አገልግሏል ቤተክርስቲያን ውስጥ አገልግሏል ዲያቆን የነበረ ልጅ ነው አሁን ዓለማዊ ሚዲያ ጋዜጠኛ ሆኖ የሚሰራ ልጅ ነው ወንድማችን ነው ቴዲ ካሳ ይባላል እህታችን አርቲስት ታርፋለች ስታርፍ
ለቀብራ ማስፈጸም ወደዛ ይሄዳሉ እኔ አንድ ትዝብቴን እነግራችኋለሁ ከታችን አርቲስት በፊት አንድ ታዋቂ ሰው ሞቶ ነበር የፕሮቴስታንት እምነት ተከታይ የሆነ ወንድማችን የኢቲቪ ጋዜጠኛ አቅራቢ የነበረ ታደሰ ሚዛን የሚባል ቀብሩ የተፈጸመው መንበረ ጸባዖት ቅድስት ሥላሴ ካቴድራል ለምን ተፈጸመ ለምን አልተፈጸመም አልጠይቃችሁ ቅድስት ሥላሴ ካቴድራል መቀበር ግን መንግስተ ሰማያት ያስወርሳል የሚል ቃል የለም ኖሮንም አያውቅ እዚህ ቦታ ስለተቀበራችሁ ገነት ትገባላችሁ ተብሎ አያውቅ የኛ ጉዳይ አጀንዳችን ወንድማችን ማህበራዊ ሚዲያ ላይ ይሄንን ጉዳይ ለጠፈ ቤተክርስቲያን ራሷን ትፈትሽ ችግር አለ ሲል ብዙ ሰው ስለሚመጣ ለብዙ ሰው አማካይ ስፍራ ስለሚሆን ይችታችን የሀገር ፍቅር ቲያትር ተዋናይ ነች የገቢ ማሰባሰቢያ ላይ በአደባባይ ላይ ተሰራ የነበረች እህታችን ነች የዛችው ቤተክርስቲያን ሳይሆን ሌሎች ቤተክርስቲያኖችም ጭምር ማለት ነው ብዙ አርቲስቶች እና አርቲስት ሰራዊት ፍቅሬ እና አርቲስት መቅደስ ብዙ አርቲስቶች በአደባባይ የተገኙበት የመንበረ ጸባዖት ቅድስት ካቴድራል ቤተክርስቲያን 85 ሚሊዮን ብር የሰበሰቡበትን ገቢ ማሰባሰቢያ ብዙ አርቲስቶች ብዙ ጋዜጠኞችን አስተባብረው ይሰራ ልጅ ነው ወንድማችን ይሄ ሲሰራ አሁን ጋዜጣዊ መግለጫ ወጣበት ከመውጣቱ በፊት እሱ ገጽ ላይ ይሄንን አጋራው በታላቃዊና በታሪካዊ ቦታ መንበረ ጸባዖት ቅድስት ሥላሴ ካቴድራል በሚዲያ በተደረገበት የስም ማጥፋት ዘመቻ የሚመለከታቸው የሚዲያ አካላት ሁሉ በተለይም በከስር በፎቶ የተለቀቁት አቶ ቴዲ ካሳ የተባሉት ግለሰብ እንዲሁም የሚመለከታቸው አካላት ማስተካከያ እንዲሰጡ ጥብቅ ማሳሰቢያና ጥያቄ ቀረበ የሚል መስከረም 23 ላይ መረጃ ተጋራ ወንድማችን ነው ጋዜጣዊ መግለጫ ይሆን ነው በታላቃዊና ታሪካዊ ቦታ መንበረ ጸባዖት ቅድስት ሥላሴ ካቴድራል በሚዲያ የተደረገበትን የስም ማጥፋት ዘመቻ በተመለከተ የሚመለከታቸው የሚዲያ አካላት ሁሉ ማስተካከያ እንዲሰጡበት ጥያቄ ማቅረብን ይመለከታል መጨረሻ አካባቢ ላይ ከስር ወደ ላይ አራተኛ መስመር ከፍ ብዬ ላንብብላችሁ በየአደባባዩ ያገኘውን ሰው በማነጋገር ይህን ያህል ዋጋ ተጠይቄያለሁ በማለት በየሚዲያው ይህንን ታላቅና የሀገር ውለታ ያለው የሆነውን ካቴድራል ክብሩን ዝቅ በማድረግ ሰድቦ ለሰዳቤ መስጠት ስሙን ማጥፋት ስለማይገባ የካቴድራሉ ላይ የተደረገውን ከፍተኛ የስም ማጥፋት ዘመቻ ለአንዴና ለመጨረሻ ጊዜ ማስቆም ስለሚገባ የሚመለከታቸው የሚዲያ አካላት በሙሉ የካቴድራሉን ክብርና ገጽታውን በሚመጥን መልኩ ማስተካከያ እንዲሰጥበት ያሳሰብን ጉዳዩን የካቴድራሉ አስተዳደር ሰበካ ጉባኤ ጽፈት ቤት ወደ ህግ አካላትም የምንወስደው መሆኑን በጥብቅ እናሳውቃለን ለካቴድራሉ የህግ ክፍል ለአዲስ ከተማ ክፍለ ከተማ ለ4 ኪሎ ፖሊስ ጣቢያ ጽፈት ቤት ግልባጭ ተጽፏል ይሄ ለሚዲያ አካላት የተሰጠ ነው ሚዲያ ሲያስተባብር በዚህ ወቅት ላይ እዚህ ስፍራ ላይ በአካል እኔም ነበርኩበት በአካል ነበር ነኝ ቦታ መንበረ ጸባዖት ይሄን ቦታ ከገባን በኋላ ውስጥ ገባን እዚህ ላይ እንደምታያቸው አርቲስት ጸጋዬ አርቲስት መቅደስ ንስራዊት ፍቅሬ እንዲሁም አሁን በቅርቡ ማህበራዊ ሚዲያ ላይ መነጋገሪያ የሆነው ጋዜጠኛ ሶፎንያስ እንዲሁም እናንተ ሁላችሁም የኢቲቪ ላይ የምታውቁት ወንድማችን ንብረት ገላው ጨምሮ ሌሎች አርቲስቶችም እንደዚህ ገቢ ማሰባሰቢያ ላይ 3 ቀን በተከታታይ አዳሪ ሰሩ ነበር ገቢ ማሰባሰቢያ ሲጠይቅ እንዲ ነበር የቤተ ክርስቲያን አምዷ ተነካ ብለን ስንጮህ ጋዜጣዊ መግለጫ አልወጣ አምዷ ተነካ የመስቀሉ አምድ ተነካ መስቀል ተረገጠ ብለን ስንጮህ መግለጫ አልወጣም ለምን መሰላችሁ አልወጣው ማስተባበያ ያልተሰጠበት ምክንያቱም እኛ ቀርበን የምንንቀው ክርስቶስ የለንም እኛ ቀርበን የሱ የተሰቀለበትን መስቀል አንረግጠም ይህ ክብር አይደለም እፍረት ነው ይሄው እግሩ መሬቱ ይሄው ወለሉ በአደባባይ ማህበራዊ ሚዲያ በሙሉ ጮኸ ይህን ጉዳይ በአካል ሄድኩኝ አስተዳደሩ ጋር በአካል አናገርኳቸው ቁጭ ብዬ ነው ያናገርኳቸው እኔ አራያ መካሽ ራሴ ወዳጄ ተደውሎለት ነበር ወንድሜ እኔ እዛ እንደደረስኩ እዛ ልክ እንደወጣው ተደውሎለት ነበር ሐሳቡ እንዳናነሳ ይሁን አናቅ ነገር ግን ተደውሎ ነበር በኋላ መረጃው የሚረገጥ መስቀል ስለሆነ መስቀል ተረግጦ በመስቀሉ ላይ የተሰቀለው ስጋ ወደው መቀበል ነውር ነው ማፈሪያንንኛ ትክክል አይደለንም ይሄ ነገር ሊደረግ አይገባም
ይሄ ቢያንስ ከምንጣፍ ስር ስለሚሆን ወለሉ ይስተካከል ስንል ይሄን ጉዳይ የሚያዩ ቅዱስ ሲኖዶስ ነው ተባለ። ስለዚህ ቤተክርስቲያን መግለጫ የሚሰጣው ቅዱስ ሲኖዶስ ነው ተባለ። ቅዱስ ሲኖዶስ ይሄ ሁሉ ማህበራዊ ሚዲያ ቅሬታ ኦርቶዶክሳዊ መመን ቅሬታ ስናቀር ምላሽ የሰጠ አካል የለም። ዛሬ ቴዲ ካሳ በመዋቅር ውስጥ ሰራተኛ የነበረ መዋቅር ውስጥ ዲያቆን የነበረ የሚያቅ ማለት ቤተክርስቲያንን የሚያቅ ማለት የአሰራር መዋቅሩን የሚያቅ ግለሰብ ነው፣ ጋዜጠኛ ነው። በአካል ገብቶ እንደምታዩት ከሷ ጋር ፎቶ የተነሳውን ለቆታል፣ ፕሮፋይል ፒክቸሩ አድርጎታል። ሐዘኑ ነው፣ የቅርብ ጓደኛው ነች። ለቀብር ማስፈጸሚያ ሰው አናገረ። በመዋቅር ውስጥ ያለውን ሰው መንገር የተናገረውን ሰው መንገር አይችልም። ህግ ይከለክልለታል፣ ስልጣንም ሰጥቶታል። ምክንያቱም እሱ በብሮድካስት ባለስልጣን አዋጅ 1231 ህዝብ 2013 መሰረት የሚመራ በህግ ፈቃድ አውጥቶ የሚመራ ጋዜጠኛ ነው። ልክኛ እንደምንሰራው የምንሰራውን ስራ አውቀን የምንሰራ፣ ስንሳሳት አውቀን ይቅርታ የምንጠይቅ፣ ስናጠፋ ይቅርታ የምንል፣ ስህተት ስናይ ደግሞ በአደባባይ ወጥተን ለህዝብ ይሄ ነገር እርምት ይወሰድበት የምንል ነን። ይሄ ወንድማችን ያወጣው መረጃ ስለዚህኛው መስቀል በአደባባይ ስንጮህ እነሱ ኑ ከጎናችን ቁሙ ብለው ጠይቀውት ከጎናቸው የቆመላቸው ወንድማቸው ና ቴዲ ካሳ ብሎ ደውሎ መግለጫ ከማውጣቱ በፊት ጠርቶ ማናገር ይችላል። አባቶቼን ማድረግ ይችላል። አባቶች እናንተ ወደ ክስ ከሄዳችሁ እኮ የቤተክርስቲያን መዋቅርና አምድን የሚመራ የዓለም ህግ ከሆነ እናንተ ዶግማ ስታችኋል፣ መስቀሉን አስረግጣችሁናል፣ ክርስቶስ የተሰቀለበት መስቀል ያሳፍራል፣ ጫማ እየረገጠን ነው፣ ምንጣፍ እየረገጠን ነው ብለን አፍረን ሌሎችን እየተናገርን ባለንበት ሰዓት ላይ እናንተ እያስረገጣችሁ ነውና ትክክል አይደለም መሬቱ ይነሳ ስንላችሁ መግለጫ አላወጣችሁ፣ ለራሳችሁ ማሰባቢያ አልሰጣችሁ። ዛሬ የቤተክርስቲያን ስም ከክርስቶስ መስቀል በለጠባችሁ። ዛሬ ልክ አላረጋችሁ፣ ትክክል አይደላችሁም ልንላችሁ ነው የወጣው። ትክክል አይደላችሁ። ስለ ቀብር ቦታ ችግር በጣም ብዙ ቦታ ነግረናችኋል፣ በጣም ብዙ ቦታ አስረድተናችኋል። እናንተ እንድትታረሙበት እንጂ ኃጢአት ስለመናገር አይደለም እያወራን ያለነው። ታረሙበት ቤተክርስቲያን ሌላው ትውልድ እንድትሻገር እንጂ እኮ ቤተክርስቲያን ዝም ብለናት እንደሌሎቹ አጥፊዎች በውስጥ ሆነን በውጭ ሆነን የምናጠፋ ሰዎች ሆነን አይደለም። ስለዚህ ቤተክርስቲያን መዋቅር አስተዳደሯን ትፈትሽ ትታረም ማለት ነው። የቀብር ቦታ ጉዳይ አጀንዳ ከተነሳ የራሳቸው የቤተክርስቲያን መዋቅር ውስጥ ሆነው የሀገረ ስብከት አባል ሆነው በሀገረ ስብከት በቤተክርስቲያን አባልነት ተመዝግበው መታወቂያ ኖራቸው ዓመታዊ ክፍያ የሚከፍሉ ሰዎች እኮ በሺዎች ብር ተጠይቀው በ50 ሺህ ብሮች በ100 ሺህ ብሮች ተጠይቀው እኮ ከራሳቸው ደብር ውጪ ሌላ ደብር የቀበሩ ምዕመናን እኮ እናውቃለን። አደባባይ ወጥተው ይንገሯችሁ እንዴ? ምንድነው የፈለጋችሁት ነው? እናንተ እንዲህ አይነት መግለጫ የሚያስወጣችሁ እናንተ ከሚረገጠው መስቀል በላይ መግለጫ የሚያስወጣ አጀንዳ አላችሁ። ያንድ ጋዜጠኛ ጉዳይ አጀንዳ ሆነባችሁ። ክርስቶስ አጀንዳ ሆነባችሁ። ክርስቶስ የሰቀለበት መስቀል አጀንዳ ሆናችሁ ለእናንተ። የእናንተ አጀንዳ የክርስቶስ መስቀል ነው ለእናንተ አጀንዳ መሆን የነበረበት። ዛሬ መጣችሁ የቤተክርስቲያናችን ስም እውነት ቤተክርስቲያናችን እኮ እኔ ማላዋሻችሁን ነገር ልንገራችሁ፣ የማላስቀድስበት ቤተክርስቲያን ቢኖር ቅድስት ሥላሴ መንበረ ጸባዖት መስቀል ስለማረግጥ ማለት ነው። ግቢውን ረግጣለሁ፣ መስቀሉን ግን ገብቻ አረግጥም። አንድ ኦርቶዶክሳዊ ክርስቲያን እንዲህ ሲላችሁ እኮ ልታፍሩ ይገባል። መስቀል አረግጥም፣ አከብረዋለሁ፣ እፈራዋለሁ ነው እኮ የሚላችሁ። እንደሱ ካላችሁ ቅዱሳን ስዕላን አስረግጡን። ለምን ቀደደች ተብሎ አጀንዳ ሲነገር አባቶች የተወሰናችሁ ወጣችሁ አጀንዳ ታረጋላችሁ፣ መልሳችሁ ደግሞ መስቀል አደባባይ አትውጡ ከምትሉ ቅዱሳን ስዕላን አስረግጡን። ቀጥሎ ደግሞ ያው አንድ ነው ስለምትሉ ማለት ነው። በትርጉም ደግሞ አሁን ይሄ ልጅ 500 ሺህ ብር ተጠየቀን። ደረሰኛችሁን ታሳዩናላችሁ፣ ታሳምኑናላችሁ። ማህበራዊ ሚዲያ ላይ ደረሰኞቻችሁን ታሳዩናላችሁ። ምን ያህል እንዳስከፈላችሁ ለታደሰ ሚዛን፣ ምን ያህል እንዳስከፈላችሁ ባለፈው ለኦነጉ የእምነት ተከታይ አይደለም፣ ምንም እምነት ተከታይ አይደለም፣ የዋቄፈና እምነት ተከታይ ይመስለኛል በወቅቱ ምን እንዳስከፈላችሁ እምነት የሌለም። እንግዲህ ብዙ አርቲስቶች፣ ብዙ ታዋቂ ግለሰቦች፣ ብዙ ፖለቲከኞች እኮ እምነት የሌላቸው ሰዎች እኮ ቀብራቸዋል።
በስንት ብር ቀበራችኋቸው? እና ወንድማችንን ለቀቅ አድርጉት። ወንድሞቻችንን ለቀቅ አድርጓቸው። እናንተ ጋር ያለውን የመዋቅር ያስተዳደር ጉዳይ ሰበካ ጉባኤው በራሳችሁ በኩል ሰብሰብ ብላችሁ አስተካክሉት፣ ፍቱት፣ መስመር አስይዙት። ቴዲ ካሳ የማያውቀውን ሰው አልጠየቀም። ይሄንን ምላችሁ ይሄን ገቢ ማሰባሰቢያ በአደባባይ የሰበሰበላችሁ ልጅ ስለሆነ ነው። ይሄንን መላው ኦርቶዶክሳዊ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ የዓለም ሚዲያ ላይ የሚሰሩ ጋዜጠኞች በሙሉ ያውቁታል፣ እናውቀዋለን። እኛ ተግባብተናል። ልለፈው የመጨረሻ መዝገየን ይላርግላችሁ። ሰማታላችሁ። ለኔም ጥበብ ስጪ። ድምጽሽን ትንሽ ሰዓሊው ሲስልሽ ዘማሪው ሲያዜምሽ የቆሎ ተማሪው ቅኔ ሲቀኝልሽ ለዚህ ሁሉ ምንጩ አንቺ በመሆንሽ ለኔም ጥበብ ስጪኝ ድንግል ላመስግንሽ። ለኔም ጥበብ ስጪኝ ድንግል ላመስግንሽ። ለኛም ጥበብ ትስጠን ድንግል እናመስግናት። ለኛም ጥበብ ትስጠን ቤተክርስቲያን እንምራበት። ለኛም ጥበብ ትስጠን ጦርነት እናስቀርበት። ለኛም ዕውቀት ትስጠን አንባላበት እርስ በርሳችን። ለኛም ጥበብ ትስጠን። አንድ ካህን ተገደለ ተብሎ የሙስሊም ምክር ቤት መግለጫ እንዲያወጣ ተጠይቆ አያውቅም። አንድ እዚህ ሙገር አካባቢ እኮ ታቦት ተሸክመው አውጥተው የነበሩ አስተዳዳሪ እኮ ተገድለዋል በአደባባይ። የትኛው ፕሮቴስታንት መግለጫ አውጣ ተብላ ቤተክርስቲያን ጠየቀች? አያችሁ አጀንዳው መካነ ሰላም ላይ ያለውን አጀንዳ። የተገደሉ አባቶች የእስልምና አባቶች ነፍሳቸውን ይማርልን በአጸደ ገነት ያኖራቸው። ነገር ግን ገዳዮቻቸውን ከቤተክርስቲያን ጋር አታገናኙብኝ። አይገናኝም፣ አይመለከተንም። ቤተክርስቲያን በዚህ ጉዳይ አጀንዳው አይደለም። ቤተክርስቲያን የሙስሊም አሰጋጆችን የመግደል ሱስም አራራም የለባትም። ኑሯት አያውቅም፣ አድርጋ አታውቅም፣ ወደፊትም አታረግም። የየትኛውንም እምነት አባቶች ግደሉ ብላ አታውቅም፣ አስገድላ አታውቅም። ፋኖም የቤተክርስቲያን መዋቅር አይደለም፣ ሸኔም የቤተክርስቲያን መዋቅር አይደለም፣ ወያኔም የቤተክርስቲያን መዋቅር አይደለም። የትኛውም ታጣቂ የቤተክርስቲያን መዋቅር ሆኖ አያውቅም። ስለዚህ በማትውልበት ስፍራ ቤተክርስቲያንን አትጥሩብን። ለሐዘናችሁ እኛም ማዝነናል። ለአንድ ኢትዮጵያዊ እንደምናዝነው አዝነናል። ነፍስ ይማር ብለናል። ለነበረው ቆይታ አመሰግናለሁ። ሰናይ ቀን። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናኦድ ዘመነ መንግሥት የተተከለችው የአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ልሽ አምላክሽ ልጅሽ